ኤንሪኮ ማቴ ታውቁት ይሆን? አዎ ልክ ነው፣ ታውቁታላችሁ። ኤንሪኮ ማቴ የሚለው ስም በበርካታ የዓለም ሀገራት የንግድና ቢዝነስ ታሪክ ውስጥ እንዲሁም በአውሮፓ አፍሪካ ግንኙነት ውስጥ እጅግ ታዋቂ የጣሊያን ስም ነው። ኤንሪኮ ማቴ በጣሊያን ታሪክ ውስጥ ትልቅ ስም ያላቸውና የጣሊያንን ግዙፍ የነዳጅ ኩባንያ የሆነውን ኤንአይ የመሰረቱ ግለሰብ ናቸው። ከሁለተኛው የዓለም ጦርነት በኋላም የጣሊያንን ኢኮኖሚ በማነቃቃት ረገድ ትልቅ ሚና የተጫወቱ ናቸው። እሳቸው በአውሮፓና በአፍሪካ መካከልም ያለውን የኃይል ግንኙነት የቀየሩ ጉምቱ ሰው ተደርገውም ይታያሉ። ለመሆኑ ማቴ በመላው አፍሪካ ከቅኝ ግዛት እየወጣ በነበረበት ወቅት ምን ሰሩ? በ1950ዎቹና 60ዎቹ ማቴ በአፍሪካ ከቅኝ ግዛት አስተሳሰብ የጸዳ አጋርነትንም መፍጠር ችለዋል። አብዛኞቹ የምዕራባውያን ኩባንያዎች ከአፍሪካ የተፈጥሮ ሀብት ሲወስዱ 90 በመቶ ትርፉ ለራሳቸው ያደርጉ ነበር። ኤንሪኮ ማቴ ግን 75 በመቶ ትርፉ ለአፍሪካ ሀገራት መቅረት አለበት የሚል አዲስና ፍትሃዊ አሰራርም አስተዋውቀዋል። በዚህም ኤንሪኮ ማቴ አፍሪካውያን የገዛ ሀብታቸውን ራሳቸው እንዲያለሙ፣ ቴክኖሎጂ እንዲማሩና የኢኮኖሚ ነፃነታቸውንም እንዲያረጋግጡ አግዘዋል። ይህ አካሄዳቸውም ታዲያ ታዋቂውን የማቴ ዘዴ ወይም ማቴ ሜተድ የሚለውን ሐሳብን በወሰዱ በአፍሪካ መሪዎች ዘንድ ትልቅ ክብርና ታማኝነትንም አስገኝቶላቸዋል። ተመልካቾች ዝም ብዬ የኤንሪኮ ማቴን ስም አላነሳሁም። ከነገ በስቲያ በዚሁ በመዲናችን ግዙፉ የአፍሪካ ጣሊያን ጉባኤ በይፋ የጣሊያኑ ጠቅላይ ሚኒስትር ጆርጂያ ሜሎኒና የአፍሪካ መሪዎች በተገኙበት ይካሄዳል። በአዲስ አበባ የሚካሄደው የአፍሪካ ጣሊያን ጉባኤ ለኢትዮጵያም ሆነ ለአፍሪካ ትልቅ ፖለቲካዊና ኢኮኖሚያዊ ትርጉም ያለው ነው። ቀደም ሲል ያነሳኋቸው ግለሰብም ታዲያ ያስታወስኳችሁ ጉባኤው ሲካሄድ የሚመከርበት እቅድ በዋናነት በጣሊያኑ ጠቅላይ ሚኒስትር ጆርጂያ ሜሎኒ የቀረበውን ማቴ እቅድ ወይም ማቴ ፕላን ተግባራዊነት ለማረጋገጥ ያለመ በመሆኑ ነው። በዚህ በማቴ ፕላን መሰረት ጣሊያን ከ5.5 ቢሊዮን ዶላር በላይ የሚገመት ገንዘብም ድጋፍና ብድር ለአፍሪካ የልማት ፕሮጀክቶች መድባበታለች። የትኩረት መስኮቹም ቢሆን ትምህርት፣ ጤና፣ ግብርና፣ ውሃና ኢነርጂ ናቸው። በተለይ አፍሪካን የአረንጓዴ ኢነርጂ ምንጭ በማድረግም ለአውሮፓ እንድታቀርብ የሚያስችላትን እድል ይዞ መጥቷል። ይህ የማቴ ፕላንም ሆነ የአፍሪካ ጣሊያን ጉባኤ ለአፍሪካ ምን ማለት ይሆን? አዎ ለአፍሪካ ይህ ጉባኤ ከባህላዊ የእርዳታ ሰጪና ተቀባይ ግንኙነት ወጥቶ ወደ እኩል አጋርነት የመሸጋገር ትዕምርት ይሆናል። አስታወሳችሁት የማቴን ዘዴ? በ1950ዎቹና 60ዎቹ የአፍሪካን ትርፍ ለአፍሪካ ለራሷ ያሉትን። ለዚያም ነው የአሁኑን እቅድ የማቴ እቅድ የሚል ስያሜን የሚያሰጠው። ስደትን በልማት መከላከል ሌላው የማቴ ፕላን አካል ነው። ጣሊያን አፍሪካውያንን በገዛ ሀገራቸው እድል እንዲያገኙ በማድረግም ወደ አውሮፓ የሚደረገውን ህገወጥ ስደት መቀነስ ትፈልጋለች። ይህንንም ለማሳካት እቅዱ ሁነኛ መፍትሄ ይዞላ መጥቷል። ለአፍሪካም ቢሆን አማራጭ አጋርን ያመጣ ነው እቅዱ። አፍሪካ ከቻይናና ከምዕራባውያን በተጨማሪ እንደ ጣሊያን ያሉ ስትራቴጂክ አገራትን በልዩ ልዩ ዘርፎች እንደ አማራጭ እንድትይዝ ይረዳታል። ታዲያ የኢትዮጵያ አፍሪካ ዲፕሎማሲ ጌትዌይ የመሆን ሚናዋ እንዴት ይታያል? ኢትዮጵያ በዚህ የአፍሪካ ጣሊያን ጉባኤ ላይ ያላት ሚና ከአስተናጋጅነት የዘለለና ስልታዊ ነው። ጉባኤው ከአፍሪካ ህብረት መሪዎች ጉባኤ ጋር ተያይዞ መደረጉ ኢትዮጵያ የአህጉሪቱ የዲፕሎማሲ በር ወይም ዲፕሎማቲክ ጌትዌይ መሆኗን ዳግም ያረጋግጣል። የጣሊያን መሪዎችም የአፍሪካን ማግኘት ካለባቸው መጀመሪያ አዲስ አበባን ማንኳኳት እንዳለባቸው ያመላክታል። የአብነት ተምሳሌትነቷም እንዲሁ ይጠቀሳል። ኢትዮጵያ በማቴ እቅድ ውስጥ ከተካተቱ ቀዳሚ ሀገራት አንዷ ስትሆን ለምሳሌ በቡና ምርት ጥራትና በግብርና ቴክኖሎጂ ከጣሊያን ጋር የምታደርገው ስምምነት ለሌሎች አገራት እንደ ማሳያ ወይም ፓይሎት ፕሮጀክት ያገለግላል። ኢትዮጵያ ያላትን የታዳሽ ኃይል አቅም በተለይም ደግሞ የውሃና ንፋስ ኃይልን በመጠቀም በአህጉሪቱ ለኢነርጂ ትስስር እንደ ዋና ሞተር ከመሆንም በላይ ጣሊያን የወጠነችውን የማቴ ፕላን በጋራ እንዲሳካ አጋዥ ሆኖ እንመለከተዋለን።